ትንቢተ ሕዝቅኤል ምዕራፍ 31 እንዲህም ሆነ በ11ኛው ዓመት በሦስተኛው ወር ከወሩም በመጀመሪያው ቀን የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ የግብጽን ንጉሥ ፈርዖንን የሕዝቡን ብዛት እንዲህ በላቸው፣ በታላቅነትህ ማንን መስለሃል? እነሆ አሦር ጫፉ እንደ ተዋበ ሽፍግነቱ ጥላ እንደ ሰጠ ቁመቱም እንደ ረዘመ ራሱም በደመናዎች መካከል እንደ ነበረ እንደ ሊባኖስ ዝግባ ነበረ። ውኆችም አበቀሉት፣ ቀላይም አሳደገው፣ ወንዞችም በተተከለበት ዙሪያ ይጐርፉ ነበር። ፈሳሾችንም ወደ ምድረ በዳ ዛፍ ሁሉ ሰደደ። ስለዚህ ቁመቱ ከምድረ በዳ ዛፍ ሁሉ በላይ ከፍ ከፍ አለ፣ ቅርንጫፎቹም በዙ። ጫፎቹንም ባበቀለ ጊዜ ከብዙ ውኆች የተነሣ ረዘሙ። የሰማይ ወፎች ሁሉ ጎጆአቸውን በቅርንጫፎቹ ላይ አደረጉ። የምድርም አራዊት ሁሉ ከጫፎቹ በታች ተወለዱ። ከጥላውም በታች ታላላቆች አሕዛብ ሁሉ ይቀመጡ ነበር። ሥሩም በብዙ ውኃ አጠገብ ነበረና በታላቅነቱ በጫፎቹ ርዝመት የተዋበ ነበረ። በእግዚአብሔር ገነት የነበሩ ዝግባዎች አላጨለሙትም። ጥዶቹም ቅርንጫፎቹን አስታ የሚባለውም ዛፍ ጫፎቹን አይመሳሰሉትም ነበር። የእግዚአብሔርም ገነት ዛፍ ሁሉ በውበቱ አይመስለውም ነበር። በጫፎቹም ብዛት ውብ አደረግሁት። በእግዚአብሔርም ገነት በዔድን የነበሩ ዛፎች ሁሉ ቀኑበት። ስለዚህ ጌታ እግዚአብሔር እንዲህ ይላል፣ ቁመትህ ከፍ ከፍ ብሎአልና ራሱንም በደመናዎች መካከል አድርጎአልና ልቡም በቁመቱ ኰርቶአልና ከአሕዛብ በጨካኙ እጅ አሳልፌ እሰጠዋለሁ። እርሱም እንደ ክፋቱ መጠን ያደርግበታል፣ እኔም አሳድደዋለሁ። የሌላ አገር ሰዎች የአሕዛብ ጨካኞች የሆኑ ቈርጠው ጣሉት። በተራሮችና በሸለቆች ሁሉ ውስጥ ጫፎቹ ወደቁ፣ ቅርንጫፎቹም በምድር ፈሳሾች ሁሉ ላይ ተሰባበሩ። የምድርም አሕዛብ ሁሉ ከጥላው ተመልሰው ተዉት። ወደ ጕድጓድ በሚወርዱ በሰው ልጆች መካከል ሁላቸው ለታችኛው ምድር ለሞት አልፈው ተሰጥተዋልና በውኃ አጠገብ ያሉ ዛፎች ሁሉ በቁመታቸው እንዳይረዝሙ ራሳቸውንም በደመናዎች መካከል እንዳያደርጉ ውኃንም የሚጠጡ ኃያላኖቻቸው ሁሉ በቁመታቸው እንዳይቆሙ በወደቀው ግንድ ላይ የሰማይ ወፎች ሁሉ ይቀመጣሉ። የምድርም አራዊት ሁሉ በቅርንጫፎቹ ላይ ይሆናሉ። ጌታ እግዚአብሔር እንዲህ ይላል፣ ወደ ሲኦል በወረደበት ቀን ልቅሶ አስለቀስሁ፣ ቀላዩንም ስለ እርሱ ሸፈንሁት። ፈሳሾቹንም ከለከልሁ፣ ታላላቆቹም ውኆች ተከለከሉ። ሊባኖስንም ስለ እርሱ አሳዘንሁት፣ የዱርም ዛፎች ሁሉ ስለ እርሱ ዛሉ። ወደ ጕድጓድ ከሚወርዱ ጋር ወደ ሲኦል በጣልሁት ጊዜ ከመውደቁ ድምፅ የተነሣ አሕዛብን አንቀጠቀጥሁ። ውኃም የሚጠጡ ሁሉ ምርጦችና መልካካሞች የሊባኖስ ዛፎች የዔድን ዛፎች ሁሉ በታችኛው ምድር ውስጥ ተጽናንተዋል። ክንዱም ወደ ነበሩት በአሕዛብ መካከል በጥላው ወደ ተቀመጡት በሰይፍ ወደ ተገደሉት ሰዎች ወደ ሲኦል ከእርሱ ጋር ወረዱ። በክብርና በታላቅነት በዔድን ዛፎች መካከል ማንን መስለሃል? ነገር ግን ከዔድን ዛፎች ጋር ወደ ታችኛው ምድር ያወርዱሃል። በሰይፍም በተገደሉት ባልተገረዙት መካከል ትተኛለህ። ይህም ፈርዖንና የሕዝቡ ብዛት ሁሉ ነው፣ ይላል ጌታ እግዚአብሔር።